ዶክተሩን አዋረዱት። አቶ ኖላዊ እውነታውን አወጡ። ትክክለኛውን መረጃ የሀናን ታሪክ አውጥተው ዶክተሩ ሀና ከሰሰችው። ሀና ብቻዋን እየተጨናነቀች በነበረበት ሰዓት አሲር ምን ሆነሽ ነው ብሎ ሲጠይቃት አላውቅም አሲር የአባዬ ገንዘብ ተመጥን በላይ ሆኖ ተጠርቻለሁ ስል ብላ ታነግረዋለች። እና ምን ሆኖ ነው ምን ተፈጠረ ብሎ ሲላት ሰዎቹ ሰምተዋል እንዴ ብሎ ሲጠይቃት አዎ ሰምተዋል፣ ግን ደግሞ እንፈልግሻለን ብለውኛና አሁን እሄዳለሁ ብላ ትለዋለች አሲርን። አይዞች ጠንክሬ ብሎ ስልኳ እንዳጋጣሚ የሀና ስልክ ይጠራል። ስትሄድ ደግሞ ሀሴትና ወይዘሮ ሚላ ዶክተር በአንድ ላይ ሆኖ ተሰብስበው ስታገኛቸው አንቺን እኮ እየጠበቅን ነው ሀና ምን አስበሽ ነው እስካሁን የቆየሽ ብሎ ዶክተሩም በቁጣ ይላታል። ሀናም ይቅርታ ብላ ትላቸዋለይ። ዶክተሩም ሀና ከደረሰች በኋላ እሺ ባለፈውም ለሀና ነግሬያት ነበረ፣ ግን ደግሞ አሁን ለሁላችሁም መናገር ስለፈለግኩ ነው ብሎ መረጃውን ይነግራታል። ይህ ሀናን አባት የሚያሳክመው ያንቺ ድርጅት እንደሆነ ሁላችንም እናውቃለን። ስለዚህ አንዳንድ ወጮችን ማወቅ ይኖርብሻል ብሎ ሲላት ሀና ወይዘሮ ሚላ ለዚህ ነው እንዴ እየጠራሃኝ እዚህ ድረስ? ግን በስልክ ማውራት እኮ ይቻል ነበር ብላ ትለዋለች ዶክተሩን። ለሀና አባት 200,000 ብሩን ቀሬ ለመሸፈን ተዘጋጅቻለሁ ብላ ትለዋለች። ዶክተሩም የገንዘቡ መጠን አሁን ያንቺ የገለሽው ኦልሞስት አይደለም ከዚህ ወደ 800,000 ብር ዘልቋል ብሎ ይላታል። ወይዘሮ ሚላም ከዚህ ድርጅት ደግሞ 75%ቱ ያንቺ ድርጅት ነው የሚሸፍነው፣ ያ ማለት ይህን ሲላት ወይዘሮ ሚላ በመደንገጥ ምን ብላ ትመልሳለች። ሀሴት ሳቷ በላ እናቴ ተረጋጊ እያለች ወይዘሮ ሚላ ሀናን አንቺ ልጅ ዘረፋ ነው እንዴ ያያሽው? 200,000 ብር ብለሽ እንዴት ነው ይሄን የምታደርጊው? ብላ ሀናን በቁጣ ትላታለይ። ሀኒዬም እትዬ ይቅርታ እኔ እንደዚህ እንደሆነም እዚህ መድረሱንም አላውቅም፣ ግን ደግሞ መድኃኒቱም እዚህ ድረስ የሚደርስም አይደለም ብላ ሀና ትላለች። ይህን ስትለው ዶክተሩም በመቆጣት ሀና እኛን ጥፋተኛ እያረግሽ ነው እንዴ ይላታል። ሀናም እኔ እናንተን ጥፋተኛ አላረኩም፣ ሌሊቱን በሙሉ ታስበው ነበረ፣ ግን ደግሞ ለአባዬ ሕክምና ይህን ሁሉ አይወጣም ብላ ስትለው ዶክተሩም አስፈላጊ ከሆነ የደረሰኙ ወረቀት አለ ላሳያችሁ ብሎ ማሳየት ይጀምራል። ወደ ሀና ደረሰኙ እንደ እጇ ላይ እንዳረገችው ወይዘሮ ሚላ ተሀና እጅ መንጥቃ ደረሰኙን ማየት ጀመረች። ወይዘሮ ሚላም ምነው አንቺ ልጅ ድፍረትሽ በዛ፣ የወሰድሽው መድኃኒት እኮ ደረሰኙ ላይ ያለ ተቀምጧል ብላ ትላታለች። ሀናም ተወይዘሮ ሚላ ደረሰኙን ወስዳ ማየት ቼክ ማድረግ ጀመረች። ስታየው ሀና የጤና ባለሙያ ስለሆነች እሷ ሁሉ ነገር ስለምታውቅ እንዴ ዶክተር ይሄ መድኃኒት እኮ 2 ቀን ነው የወሰደው፣ ለዛውም ደግሞ የአንድ ሰዓት ብቻ ነው የወሰደው ብላ ትላለች። እዚህ ጋር ነው ስህተት እንግዲህ የተሰራው ይመስለኛል። የእሷ ምርመራ የልጅ ናት ወይም ልጅ አይደለችም የሚባለው የምርመራ ውጤቱ እዚህ ጋር ስለተጭበረበረ የሀናን እንግዲህ ልጅ የወይዘሮ ሚላ ልጅ ሁና እንዳትወጣ ስለሚፈለግ ዶክተሩ በገንዘብ ተሸውዷል ማለት ነው። ወይዘሮ ሚላም አረባክሽ ብላ በአንቺ ቤት ሰው ማታለልሽ ነው ብላ አይኗን ታፈጥባት ጀመር። ሀናም ደግሞ እትዬ ወይ ይህ መድኃኒት አባዬ 2 ቀን ብቻ ነው የወሰደው፣ ለዛውም በ15 ቀን፣ ግን ደግሞ እዚህ ጋር የተጻፈው የ2 ቀን መድኃኒቱን ለ15 ቀን ተብሎ ተጥፎለታል ብላ ስትላት እሳተ በላዋ ሀሴት ስለዚህ በአባትሽ ስበብ እያረግሽ መድኃኒቱን እየወሰድሽ ትሸጫለሻ ብላ አይኗን ታፈጥባት ጀመር። እሷም ሀናም እኔ እንደዛ ያለው ሰው አይደለሁም ብላ
ትቆጣ ጀመር። ሀናም ደረሰኙን በደንብ አርጋ ቼክ ስታደርገው ይሄውትዬ ይሄ መድኃኒት መደበር የ30 ብር ነው ብላ ደረሰኙ ላይ ታሳይ ጀመር። እዚጋ ግን የተጻፈው 17,000 ብር ነው የዚጋ የተቀመጠው ብላ ስትላት ወይዘሮ ሚላ ታይ ብያለሁ እትዬ ይህን ድፍረትሽን ተይ ብዬሻለሁ ብላ አሁንም ጩቤ መርገጧን አልተወችም። ወይዘሮ ሚላ ይህች እሳተ በላዋም ሀሴት እስኪ አሁን እንኳን ጥፋትሽን መኒ ብላ ትላታለች ሀናን። ሀና የሌባ አይን ደረቅ ልብ አድርቅ አሉ እያለች ትይዝባት ጀመር። መድኃኒቱን እያወጣች ስትሸጪ እንዳልነበረ አሁን እንደገና የለም ብለሽ የምትዩ ምንድን ነው ብላ ሀሴትም ሀናን ትቆጣ ጀመር። ዶክተሩን ሌባ ልታደርጊ ነው ወይ ስትላት ሀናም እኔ የዛ ሰው እንዳላደለሁ እትዬ ሲያውቁ የለም እንደ ብላት ሀንዬ ትመልሳለች። ወይዘሮ ሚላትን በመቆጣት ወይ ወይዘሮ ሚላ አላወቅሻትም ብላ እረግጣት ወጣች። ሀናም አረ እትዬ እባክዎ ጊዜ ስጡኝ ላናግረዎት ብላ ስትላት እባክሽ ልቀቂኝ ብላ ጥላ ትወጣለች። የወይዘሮ ሚላ እናት ሳሎን ላይ ቁጭ ብሎ ቴሌቪዥን እያዩ ባሉበት ሰዓት ወይዘሮ ሚላ መታ ቁጭ ስትል እናቷ ኧረ እዚህ ቤት ምነው ሰላማዊ ጠፋሳ ብላ ስትጠይቃት ልጆቹም ሰላም አጡ አንቺም ለብቻሽ እያበርሽ ነው ብላ ስትላት ምን ሰላም አለ ብላ ትላታለች። ሀና እኮ ተጫወተችብኝ ስትላት እናቷ ልጅሽ ብላ ስትላት ልጅ አይደለችም ሰራተኛ ናት ብላ ትላታለች። እናቷም እሺ ይሁን ምን አርጋ ነው ግን የተጫወተችብሽ ብላ ስትጠይቃት ወይዘሮ ሚላ ለአባቴ ማሳከሚያ 200 ሺህ ብር ነው የጎደሌ ብላ ስትላት በድርጅቴ ውስጥ እንዲታከምላት አደረኳት ብላ ስትላት እና ታዲያ ምን ታደርግ ብላ እናቷ ትመልሳለች። ለሕክምና ካለችው እሷ ያለችው ከ200 ብር ሺህ በላይ ወደ 600 ይጠጋል ብላ ስትላት እናቷን በመደንገጥ ምን ብላ ትላለች። እንዴት ይሄ ሊሆን ይችላል ብላ ስትላት ወይዘሮ ሚላም እጅን ለመጠምዘዝ ሞከረች ብላ ስትላት እናቷም እኔ እንደዚህ ያላስባትም ይቺ ምስኪንና የዋህ ልጅ ናት የዚህን የምታረግ ልጅ አይደለችም ብላ ለሀና መከራከሯን ጀመረች። ወይዘሮ ሚላም ይህን ስትላት እንደው ሰው ሁሉ ምን ሆኖ ነው የሀናን እባብ አልታየው ያለው ብላ ስትላት እናቷም እባብ ስላልሆነች ነዋ ብላ ስትላት እኔም ቦጣይ ነው የምቀልደው እየቀለዳችሁብኝ ነው ማያ አይደለ ብላ ስትላት እኔም ብዬ ነው የምቀልደው ግን ደግሞ አይንሽን ገለጥ ብታረጊ የዚች ልጅን የዋህነት ታይ ነበር ብላ እናቷ ትላታለች። ምላሴ ሀናን ክላሱ ጠርቷት ፈልገህ ነው ወይ ስትለው አዎ ፈልጌሽ ነው ሀና በሰላም ስትለው ምንድነው ከእናቴ ጋር የተፈጠረው ችግር ብሎ ሲጠይቃት ሀናም እንባዋ እያነቃት እትዬን እኮ እዳ አስገባዋቸው ብላ ትላለች። አሁንስ ነገሮች ሁሉ እየከበዱ ይመጡ ምላሴ ብላ ትላለች። ወይዘሮ ሚላ ይህ ብር ክስ ወደ 600 ሺህ ብር ይጠጋል ባሏት ሰዓት ያዙ ይልቀቁኝ እያለች እያበደች ይቺ ምናምንት የሆነች ልጅ ተጫወተችብኝ እጄን ይዛ ገንዘቤን ዘረፋ ነው የጀመረችው እያለች ያዙ ይልቀቁኝ እያለች ቤቱን በአንድ እግሯ ቁማው ስለነበረ ሰላምም ስትጠይቃት ውጭልኝ እያለች ተቤቷ ተክላሷ እያስወጣቻት ነበር። አሁንም ምላሴን ደግሞ ምንድን የተፈጠረው ሀና እናቴ ያብዳለች ብሎ ይህ ሲጠይቃት ታናቴ ጋር ምንድን የተፈጠረው ሲላት ሀና ለቀሰች። ምላሴም ደግሞ ምንድነው የምንድን ለእሶ ነው ብሎ ሀናን ለማረጋጋት ሞከረ። ምላሴ ምን ሆናችሁ ነው ሀና ትናገሪም እንዴ ሲላ ምን ያላደረኩት አለ ትዬን ብላ ትላለች። ሁሉንም እየተፈጠረውን በሙሉ ለምላሴ ስታስረዳው እንዴት ቆየ ሊሆን ይችላል ብሎ ዶክተሩ ለምንድን ነው ይሄ እንደዚህ ያደረገው ብሎ ይላታል። ሀናም ደግሞ እኔ ይመስለኛል ዶክተሩ ሆን ብሎ ነው ዝም ብሎ ይሄን ያደረገው ብላ ትላለች። ምላሴም ዶክተሩ ምን ፈልጎ ነው እንደዚህ ያደረገው ብሎ ሲላት ሀናም
አላውቅም፣ ግን ደግሞ የአባዬ ገንዘብ ሕክምና ይህን ያክል እንደማይወስድ እርግጠኛ ነኝ ብላ ትለዋለች። ሀናም በፈጣሪ እምላለሁኝ እኔ ይህን አላረኩም አላውቅም ነበር ከ200,000 ብር በላይ ማስከፈሉን ብላ ስትለው ምላሴም ሀና እኔ አውቅሻለሁኝ እናቴን እኔ አረጋጋታለሁ አንቺ ደግሞ ተረጋጊ ብሎ ይላታል። ሀናም አሁንስ ምርር ብሎኛል፣ ይህ ሁሉ ተፈጥሮ እቤት የመጣሁት ያረጉኝን ያርጉኝ ብዬ ነው እንጂ አሁንስ ደክሞኛና ተስፋ ቆርጫለሁ ብላ ትለዋለች ምላሴን። ሰላም ምላሴን ጠይቃ እፈልጋለሁ ብላ ሲገናኙ ሀና ምን ሆና ነው ብላ ትጠይቀዋለች። አልነገረችሽም እንዴ ሲላት ነግራኛለች፣ ግን ደግሞ ካንተ ልስማው ብዬ ነው ብላ ሰላም ትለዋለች። አሲርም ያው ነው አንቺ እንደነገርሽው ነው የአባቷ ገንዘብ ኦቨር እንደሄደባት ነው ዶክተሩ የነገራት ብሎ ሲላት ሰላምም እንዴት ሊሆን ይችላል ሀና ደግሞ ተጨናንቃለች ብላ ትለዋለች። ሀና ታልዋሸች እማዬ አትለቀውም ዶክተሩን፣ ግን ይህን ባያጭበረብር ጥሩ ነበረ እናቴ ታገኘችው አትለቀውም ብላ ሰላም ለአሲር ትለዋለች። አሲርም በሁለት አህዮች መካከል ሳሩ ነው የሚጎዳው ሲል ሰምቼ ነበር፣ ግን በአንቺ እናትና በሀና አባት መካከል ሀና እየተጎዳች ነው ብሎ ይላታል ሰላምን። የሀና አባት ይህን ያክል ገንዘብ እንደማይፈጅና ሌላ ሆስፒታል ጠይቀን ነበር፣ ግን ይህ ሆስፒታል በጣም የገነነ ነው። ይህ ዶክተር የሆነ ችግርን እንደደረሰበትና እንደፈጠረ ነው የሚያመለክተው ብሎ አሲር እውነታውን ለሰላም ይነግራታል። ሀሴት ሀናን ተጣራ እመቤት ብላ ስትጠራት ሀናም እኔ ነው ብላ ስትላት እና እዚህ ቤት ሌላ እመቤት አለ እንዲህ ብላ ስትላት ቦታሽን ማወቁ ጥሩ ነው፣ እኔ እዚህ ቤት ሰራተኛ እንጂ እመቤት አይደለሁም ብላ ሀና ስትመልስላት ሀሴት እሳት በለዋ ቦታሽን ማወቁም ጥሩ ነው ብላ ትላታለች። ሀናም በሰው ቦታ ዘው ብዬ ስለማልገባ ቦታዬን ማወቁ ግዴታዬ ነው ብላ ስትላት እሱ ደግሞ ምንድን ነው ብላ አይኗን ታፈጥ ጀመረ። እሳተ ጋሙራዋ ሌብነትሽ እግር አውጥቶ እየሮጠ እኔ ልትናገርኝ ባልሆነ ብላ እሳቷ ስትላት ሀናም ደግሞ ምን አይነት ልጅ ናት ብለሽ ብትጠይቂ ሁሉም ሰው አስረግጦ ይነግርሻል ብላ ትላታለች። ጭራሽ መጻደቅ ያምርሻል ብላ ስትላት አሁን ስለቸኮልኩ መሄድ አይሻልም ብላ ሀና ትላታለች። ከዚህ በላይ ፉክክር ከኔ ጋር ብትገጥሚ ከዚህ የከፋ ነው የሚገጥምሽ ብላ ሀሴት ስትላት ሀና ደግሞ ስለዚህ በአሁን በሆነው ላይ ያንቺ እጅ አለበት ብላ እውነታውን ነገረቻት። ሀሴት እሳቷ እኔ አላልኩም ብላ ትላታለች። ሀናም ያንቺን ወሬ አልቧልታ መስማት አልፈልግም ብሄር ነው የሚሻለኝ ብላ ስትላት አልጨረስኩም ስትል ጥላት ትሄዳለች። ውድ የኢትዮጵያ ልጆች በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።